መጪው ጊዜ ከወዲሁ ውል ካልተበጀለት በቀር የዝሆኖቹ ልፊያ ከነርሱ አልፎ ሳሩን ፍዳውን እንደሚያሳየው ቁልጭ ያለ እውነታ ነው። ሀያላን አገራት በጠመቁት የሞት ድግስ አንዲት ቴክኖሎጂ፣ አንዲት መስመር ጥበብ፣ አንዲት አንቀጽ ሐሳብ ያላወጣው የተቀረው የዓለም ሕዝብም በግፍ የመታደሙ ነገር አይቀሬ ይመስላል። ምስራቅ ፈነዳ ምዕራብ፣ ሰሜንን ቀድሞ ረገጠ አሊያም ደቡብ እምብዛም ለውጥ የለውም። ምክንያቱም የምናወራው ስለ ኒውክሌር የጦር መሳሪያ ነው። ታሪክ የሁለቱ አገራት የኒውክሌር ፍጥጫ ይበልጥ እየተካረረ የመጣው እንደ አውሮፓውያኑ አቆጣጠር ከ2007 ጀምሮ ነው ይለናል። ሩሲያና አሜሪካ በ2007 ምን ሆነ መሰላችሁ? የቀድሞው የዩናይትድ ስቴትስ ፕሬዝዳንት ጆርጅ ደብሊው ቡሽ 2007ን ባከበሩ ማግስት ለአውሮፓውያን ያበረከቱት የአዲስ ዓመት ስጦታ ፖላንድና ቼክ ውስጥ የሚሳኤል መከላከያ ሚሳኤል የመትከል ውሳኔያቸውን ነበር። ይሄኔ የሩሲያ አቻቸው ቭላዲሚር ፑቲን ለአጸፋ እንደማይሰንፉ ዛቱ። በወርሃ የካቲት 2007 የዋሽንግተንና የሞስኮ ዕቅድና ዛቻ ዓለምን ዳግም ወደ ኒውክሌር የጦር መሳሪያ ስጋት እንደሚዶላት ባለሙያዎች መከሩ። ይሄ ነገር ዳግም ቢታይበት ሲሉ አሳሰቡ። የፖላንድና የቼክ ሕዝብ በበኩሉ ያቺው ጎመን በጤናችን ትሻለናለች ሲል በይፋ ተቃወመ። ዳሩ ጸሐፊው ለሕዝብ የመናገር ነጻነት ብቻውን ምንም አያደርግለትም የመደመጥ መብት ከሌለው በቀር እንዲል የሕዝቡን ተቃውሞ የሰማ እንጂ የተቀበለ አልነበረም። ውሳኔና ዛቻ ለ11 ዓመት የገዘገዘውን የጎርባቾቭ ሬገንን ውል ትራምፕ በመጀመሪያው የሥልጣን ዘመናቸው ቀደዱት። ፑቲን ከጠረጴዛቸው ላይ ፈነገሉት። የአሜሪካኖቹን የሚሳኤል መከላከያ ሥርዓት ጀርመኖች በግዛታቸው አስተከሉ። እዚህ ላይ ለወቅቱ የጀርመን መሪዎች አያበሬ ሆይ ሳሩን እንጂ ገደሉን መቻየህ የሚለውን አባባል አድርሰን ታሪካችንን እንቀጥል። የማታ ጀርመኖቹ በተተከለው የኒውክሌር መሳሪያ ምክንያት ሊከተል የሚችለውን ከባድ አደጋ አስተዋሉት መሰል የገላጋይ ያለህ አሉ። ሚሳኤሉ ካልተነቀለልን ብለው ተቃወሙ፣ አስነቀሉትም። ነገርየው የሆነው እንዲህ ነበር። በመጋቢት 1976 ሶቪየት ኅብረት ኤስኤስ-20 የተባለውን ኒውክሌር ተሸካሚ ሚሳኤል ለምዕራብ አውሮፓ ቅርብ ያለችው ግዛቷ ውስጥ ጠመደችው። ኒውክሌር ተሸክሞ በመክነፍ 5000 ኪሎ ሜትር ርቀት ላይ የሚገኝ የትኛውንም ኢላማውን ከመኖር ወደ አለመኖር የሚያሸጋግረው ሚሳኤል መተከሉን አሜሪካ ስትሰማ ነጠላዋን ዘቅዝቃ አገር ይያዝልኝ አለች። የያኔው የአሜሪካ ፕሬዝዳንት የጂሚ ካርተር አስተዳደር በፍጥነት የማይንቀሳቀሰውን የሶቪየቶቹን የሚሳኤል ጣቢያ ስልታዊ በተባለው የኒውክሌር ቦምብና ቦምቡን መጣል በሚችሉት ፈጣን አውሮፕላኖች ማጋየት በሚል የአጸፋ እርምጃ ለመውሰድ አልፈለገም ነበር። የያኔው የምዕራብ ጀርመን መራሄ መንግስት ሄልሙት ሸሚት እንደ አውሮፓውያኑ አቆጣጠር በ1977 ባደረጉት ንግግር ግን የሶቪየቶች ሚሳኤል ምዕራብ አውሮፓን እንደሚያሰጋ አስታውቀው ዩናይትድ ስቴትስ አጸፋ እርምጃ እንድትወስድ አሳሰቡ። ማሳሰቢያው የምዕራብ አውሮፓ መንግስታትን አሳድሞ አሜሪካኖችንና መላው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል መንግስታትን አሳመነ። የድርጅቱ ሚኒስትሮች በ1976 ባደረጉት ስብሰባ በአንድ በኩል አሜሪካ ከሶቪየት ኅብረት ጋር እንድትደራደር፣ በሌላ በኩል ደግሞ ፐርሺንግ 2 የተባለው የአሜሪካ ኒውክሌር አስወንጫፊ ሚሳኤል ምዕራብ ጀርመን፣ ቤልጂየም፣ ጣሊያን፣ ሆላንድና ብሪታንያ ውስጥ እንዲጠመድ መንታ ጎዳና የተባለውን ወሰኑ። የጂሚ ካርተር አስተዳደር ሁለቱንም ውሳኔዎች ገቢር ለማድረግ 1-2 ማለት እንደጀመረ ካርተር የ1980ው ምርጫ በወግ አጥባቂው ፖለቲከኛ በሮናልድ ሬጋን ተሸንፈው ከስልጣን ወረዱ። ሬጋን ግን በ1981 ማብቂያ 00 ባሉት መርህ መሰረት እስከዚያ ጊዜ ድረስ ከተጠመዱት ሌላ ተጨማሪ የአሜሪካ ሚሳኤሎች አውሮፓ ውስጥ መጠመዳቸውን አስቁመው ሊዮኒድ ብሬዥኔቭ ከሚመሩት የሶቪየት ኅብረት መንግስት ጋር ይደራደሩ ገቡ። ዳሩ ድርድሩ በውዝግብ፣ በፉክክር፣ በጥርጣሬ፣ በዳተኝነትና በሶቪየቶች መዳከምም እየተደነቃቀፈ
ደንበር ገተር በሚልበት መሃል ምዕራብ ጀርመኒቱ ከተማ ሄልብሮን አጠገብ በሚገኘው የአሜሪካኖቹ የሚሳኤል ጣቢያ እንዲሆነ አስደንጋጭ ይሉታል። ያኔ የሚሳኤል ጣቢያውን ይጠብቁ ከነበሩት የአሜሪካ ወታደሮች አንዱ ላሪ ኒኮላስ አስደንጋጭ ነበር። ማለቴ የምናወራው ስለ ኒውክሌር ተሸካሚ ነው፣ ስለ ሚሳኤል ሞተር ነው። በዚያ የቀዝቃዛው ጦርነት ፍጥጫ በናረበት ወቅት እንደ አይነት ነገር መሆኑ መላው ዓለምን ያስደነገጠ ነበር። እንደ አውሮፓውያኑ አቆጣጠር ህዳር 11 1985 የትልቂቱ የደቡብ ምዕራብ ጀርመን ከተማ ሄልብሮን ነዋሪ ሕይወት ያው የወትሮ ነበር። በረዶ፣ ቅዝቃዜ፣ ሩጫ፣ የገና ዝግጅት፣ ሸመታና የወትሮ ጥድፊያ። ከተማይቱ የተንተራሰችው ሃይደ የተሰኘው ጫካም እስከዚያች ሰዓት ድረስ ያው እንደ ወትሮው ወዲያ ወዲህ ከሚሉት ጥቂት ወታደሮች በስተቀር በበረዶ ተሸፍኖ የከተማይቱን ጫጫታ፣ ቱማታ በዝምታው እየዋጠ በጸጥታ ያንጎላጃል። በመካከል ግን ይህን ጸጥታ በአስደንጋጭ ሁኔታ የበጠበጠ ጉዳይ ተከሰተ። አሜሪካኖቹ እዚያ ጫካ ውስጥ በቆፈሩት ዋሻ ካከማቹት ሚሳኤል አንዱ ፈነዳ። የመኪና፣ የባቡር እንዲሁም የፋብሪካ ኩርኩርታ፣ የህዝብ ሆይሆይታ፣ ቱማታ፣ ጫጫታን እየቀለበ የሚውጠው ደን ለዓመታት የዋጠውን ጩኸት የተፋ ያክል በረባሽ ድምፅ ተርገበገበ። ፍንዳታው 3 ወታደሮችን ገደለ፣ 16ቶቹ ደግሞ ቆሰሉ። ከሁሉም በላይ ግን የዚያን ጫካ ምስጢር መጀመሪያ ለሄልብሮን ነዋሪዎች፣ ቀጥሎ ለጀርመን፣ አሰልሶም ለዓለም አጋለጠ። አደጋው እዚያ ላይ ያለው ነገር ምን ያህል አደገኛ እንደሆነ አረጋገጠ። እንዲህ አይነት አደጋ ይደርሳል ብዬ አላሰብኩም ነበር። ብቻ ማረጋገጫ ነበር። ህዝቡንም አነቃው። በ10 ሺዎች የምንቆጠር ሰዎች ለተቃውሞ አደባባይ መውጣት የጀመርነውም ከዚያ በኋላ ነው ይላሉ ወይዘሮ ሱዛን ሁበር። እሳቸውም ባለቤታቸውም የኒውክሌር ጦር መሳሪያን የሚቃወመው የሄልብሮን የሰላም ምክር ቤት የተባለው ስብስብ አባል መሆናቸውን ልብ ይሏል። በእርግጥ የፈነዳው ሚሳኤል እንጂ የኒውክሌር ቦምብ አለመሆኑ ኋላ ተረጋግጧል። ቦን ላይ ከግማሽ ሚሊዮን የሚበልጥን ህዝብ ለተቃውሞ አደባባይ ካስወጣ በኋላ በድፍን አውሮፓ ከዚያም በዓለም ተዛምቶ ዓለም አቀፍ ንቅናቄ መሆን ቻለ። ህዝባዊ ግፊት በሶቪየት ኅብረት ከተደረገው የመሪዎች ለውጥ ጋር ተዳምሮ ፕሬዝዳንት ሮናልድ ሬገንና ዋና ጸሐፊ ሚካኤል ጎርባቾቭ በ1987 አይኤንኤፍ የተባለውን ስምምነት እንዲፈራረሙ አስገደደ። እዚህ ላይ ሬገን እንዲህ አሉ። ይህ ሥርዓትና የምንፈራረመው ስምምነት ትዕግሥት ለሚያስገኘው ውጤት እጅግ በጣም ጥሩ ምሳሌ ነው። ከ6 ዓመታት በፊት ህዳር 1981 ነበር ዜሮ አማራጭ የሚለውን ሐሳብ ያቀረብኩት። ሐሳቡ ትጥቅን እንደማስፈታት ቀላል ነበር ማለት ይቻላል። ከዚህ ቀደም እንደነበሩት ስምምነቶች የነበረውን መቀነስ ወይም አዲስ የጦር መሳሪያዎችን ክምችት የሚገታ ብቻ አይደለም። የጦር መሳሪያ እሽቅድድምን የሚያስቆምን ብቻ አይደለም። በታሪክ ለመጀመሪያ ጊዜ የጦር መሳሪያ ቁጥጥር የሚለው ቋንቋ የጦር መሳሪያ ቅነሳ በሚለው ተለውጧል። በዚህ ውል መሰረት የሶቪየትና የአሜሪካን የኒውክሌር ሚሳኤልን ማጥፋት ነው። በእርግጥ በዚህ ስምምነት መሰረት አሜሪካ 846፣ ሶቪየት ኅብረት ደግሞ 1846 የአጭርና የመካከለኛ ርቀት ተምዘግዛጊ ሚሳኤሎቻቸውን ለማውደም ተገደዋል። በጀርመኖች ግፊት ጀርመንን ጨምሮ በብዙ የአውሮፓ ሀገራት የተጠመደው አደገኛ የጦር መሳሪያ ሄልብሮን ጀርመን ፈንድቶ ጀርመኖች ጀምረውት ዓለምን ባዳረሰው ተቃውሞና ግፊት ተነቀለ ወይም ወደመ። ታዲያ እስከ 2007 መጀመሪያ ድረስ አውሮፓም ሆነ ሶስተኛው የዓለም ክፍል ምናልባትም የመጀመሪያው የኒውክሌር ጦር ውጊያ አሳራችንን ያበላን ይሆን እንዴ ከሚለው ስጋታቸው በጥቂቱም ቢሆን እረፍ ብለው ነበር። እንደ አውሮፓውያኑ አቆጣጠር በ2002 ዋይት ሃውስን የተቆጣጠሩት የኒዮ ሊበራል አክራሪ ፖለቲከኞች የቀነሰው የኒውክሌር ጦር መሳሪያ ስጋት በነበረበት እንዲቀጥል አልፈለጉም፣ ወይም የበላይነታቸውን ከማረጋገጥ ባለፈ መዘዙን በቅጡ አላጤኑትም። ፕሬዝዳንት ጆርጅ ደብሊው ቡሽ ኢራቅን ባጠፉ በ4ኛው ዓመቱ አውሮፓ ላይ ጸረ ሚሳኤል ስርዓት ለመትከል መወሰናቸው በሬገንና ጎርባቾቭ የጸናውን ሰላም አናጋው።
የቡሽ አስተዳደር ሩሲያ ጥግ ፖላንድ ላይ ሊተክል ላቀደው ጸረ ሚሳኤል ስርዓትና ቼክ ሪፐብሊክ ላይ ሊያቋቁም ላሰበው ራዳር ከኢራን የሚተኮስ ሚሳኤልን ለመከላከል የሚል መሸፋፈኛ ሊያቀርብ ሞክሮ ነበር። የሩሲያ ፌዴሬሽን የጦር ኃይሎች ጠቅላይ ኢታማዦር ሹም ማርሻል ዮሪ ፓሊዮቬስኪ የዋይት ሃውስ ማመካኛን ሩሲያን እንደ ማጃጃል ነበር የቆጠሩት። በእርግጥም ከመካከለኛው ምስራቅ ኢራን የሚተኮስ ሚሳኤልን ለመከላከል ምስራቅ አውሮፓ ላይ ሚሳኤል መትከል ለጦር አዋቂዎች አይደለም ለተራውም ሰው አመክንዮ አልባ ማመሃኛ ነበር። የፕሬዝዳንት ጆርጅ ቡሽ ውሳኔ እንደተሰማ ለአጸፋ የዛቱት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በ2008 ኤስኤስ-C8 የተሰኘውን ሚሳኤል አሰሩ። በ2014ም ሌላ ሚሳኤል ደገሙ። በነገራችን ላይ የጀርመኑ የጸጥታ ጉዳይ ተንታኝ ማርኩስ ካይም እንደሚሉት ፕሬዝዳንት ባራክ ኦባማ የሩሲያን እርምጃ ደበቅ አድርገው ጉዳዩን በድርድር ለመጨረስ ሞክረው ነበር። ዳሩ የትራምፕ መርህ ግን የተፈጥሮ ጥበቃ ይሁን የንግድ ስምምነት፣ የኢራን ኒውክሌር ይሁን የኢየሩሳሌም ጉዳይ፣ የስደተኛ ይሁን የጤና ሕግ፣ ምንም ይሁን ምን ኦባማ የጀመሩትን የፈረሙትን ውል ማፍረስ ነው። ደግሞም አልካዱም። እንደውም በጊዜው ትራምፕ እንዲህ ብለው ነበር፣ ሩሲያ ስምምነቱን ጥሳለች። ለብዙ ዓመታት ሲጥሱ ነበር። ፕሬዝዳንት ኦባማ ለምን እንዳልተደራደሩ ወይም ከስምምነቱ እንዳልወጡ አላውቅም። የኒውክሌር ስምምነቱን ጥሰው እኛ መስራት የተከለከልነውን መሳሪያ እንዲሰሩ አንፈቅድላቸውም። እኛ ስምምነቱን አክብረናል። ሩሲያ ግን እንዳለመታደል ሆኖ አላከበረችም። ስለዚህ ከስምምነቱ እንወጣለን። ፕሬዝዳንት ዶናልድ ትራምፕ ጥቅምት 2018 ዝተው አልቀሩም። የወቅቱ የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ መንግስታቸው ከዚህ ጊዜ ጀምሮ ከስምምነቱ መውጣቱን አወጁ። ሩሲያ የአሜሪካን የጸጥታ ጥቅም ጎድታለች። ከእንግዲህ ሩሲያ ያለምንም ሀፍረት በምትጥሰው ስምምነት ልንገዛ አንችልም። ሩሲያ ሊጣራና ሊረጋገጥ በሚችል መልኩ በሚቀጥሉት 6 ወራት ውስጥ ስምምነቱን የሚጥሱ ሚሳኤሎቿን፣ ማስፈንጠሪያዎቿንና ተያያዥ መሳሪያዎቿን በማጥፋት ስምምነቱን ካላከበረች ስምምነቱ ሙሉ በሙሉ ይፈርሳል። ውድ የፌርማታ ቤተሰቦች፣ እንግዲህ ትራምፕ በመጀመሪያው የሥልጣን ዘመናቸው የእብድ ገላጋይ ነበሩ የሚባሉት ለዚህ ነበር። እንቀጥል። ቭላዲሚር ፑቲን ደግሞ በአጸፋው ሀገራቸው ከስምምነቱ መውጣቷን አወጁ። አሜሪካ ስምምነቱን ስታከብር እናከብራለን፣ ስታፈርስ እናፈርሳለን ብለው እቅጩን ተናገሩ። ውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ ደግሞ የአሜሪካ ውሳኔ ስጋት ነው፣ የቀዝቃዛው ጦርነት መለያ እንደነበረው የጦር መሳሪያ ምርት እሽቅድድም ውስጥ አንገባም። ፑቲን በግልጽ አስቀምጠውታል። እርግጥ ነው አሜሪካ ከአጭርና ረጅም ርቀት ተምዘግዛጊ የኒውክሌር ሚሳኤል ስምምነት በመውጣቷ የፈጠረችውን ስጋት ለመቋቋም ወታደራዊና ቴክኒካዊ አቅምን መጠቀማችን አይቀርም በማለት ፍጥጫው መክረሩን አጽንዖት ሰጡት። የሆነው ሆኖ የተለያዩ መንግስታት የስምምነቱን መፍረስ ተቃውመውታል። የፖለቲካ ተንታኞችም መጪው ጊዜ የኒውክሌር ጦር መሳሪያ ስጋት የሚኖርበት ይሆናል ባዮች ነበሩ። እንግዲህ ከሰሞኑ ደግሞ ሩሲያና ዩክሬን የተማዘዙበትን ጦርነት በድጋሚ 47ኛው የአሜሪካ ፕሬዝዳንት ሆነው የተመረጡት ዶናልድ ትራምፕ ለማስቆም ቢጥሩም አውሮፓ ግን በተቃራኒ ቆሟል። ይሄ ደግሞ በፊት የነበረውን የኒውክሌር ፍጥጫ ዳግም እንዳይመልሰው ከፍተኛ ስጋትን ደቅኗል። በዓለማችን ከሚገኙ አገራት ብዙ የኒውክሌር አረር ያላት አገር ሩሲያ ብቻ ናት። እንደውም የሰሜን አትላንቲክ የጦር ቃል ኪዳን አባል አገራት ያላቸውን ኒውክሌር በአንድነት ካልደመሩ በቀር ከሩሲያ ጋር አይስተካከሉም። በደምሳሳው ሩሲያ 6000 የኒውክሌር አረር አላት ነው የሚባለው። ታዲያ ምንም እንኳን አብዛኞቹ የኒውክሌር አረሮች መጋዘን ውስጥ የሚገኙ ቢሆኑም 1600 የሚሆኑት ግን በመሬት ላይ፣ በባህር ውስጥ እንዲሁም መሰረታቸውን አየር ላይ ባደረጉ እንደ ሚሳኤልና ከአየር ላይ እንደሚጣሉ ቦምቦች ለመተኮስ ዝግጅታቸውን አጠናቀው የፑቲንን ትዕዛዝ ብቻ በመጠበቅ ላይ ናቸው።
በነገራችን ላይ በቀዝቃዛው ጦርነት ጊዜ ታላቋ ሶቪየት ኅብረት ስትወድቅ ዩክሬን ውስጥ የተወሰኑ የኒውክሌር መሳሪያዎች ቀርተው የነበረ ቢሆንም የማታ ግን ዩክሬን ለሩሲያ እንደመለሰችላት ልብ ይሏል። በአሁኑ ሰዓት የኒውክሌር መሳሪያ ያላቸው አገራት ተብለው የሚታወቁት ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ ዩናይትድ ኪንግደም፣ ፓኪስታን፣ ህንድ፣ እስራኤልና ሰሜን ኮሪያ ናቸው። የተባበሩት መንግስታት የጸጥታው ምክር ቤት አባል አገራት በሙሉ እንዲሁም የሰሜን አትላንቲክ የጦር ቃል ኪዳን 3 አገራትም ባለፉት 10 ዓመታት የኒውክሌር መሳሪያ ባለቤት መሆናቸውም ሳይዘረጋ ታዲያ ከቀዝቃዛው ጦርነት ጀምሮ በዓለም ላይ የሚገኙ የኒውክሌር መሳሪያዎች ብዛት በ70,300 እንዲቀንስ የተደረገ ሲሆን እስከ 2022 መጀመሪያ ድረስ በተመዘገበው መረጃ መሰረት ደግሞ በዓለም ላይ የሚገኙ የኒውክሌር መሳሪያዎች ብዛት ከ12000 እስከ 13080 ድረስ ይገመታል። ቸር እንቆይ።